ጋሽዬ ቡዜና አብርሽን በአስቸኳይ ሩታና አክስቷን የከሰሷትን ክስ እንዲያነሱ መናገራቸውን ሰምቻለሁ ማለት ነው። ትላንትና የሩታን መጨናነቅና ልጇን ይዛ ወደ ቤተሰቦቼ እሄዳለሁ የሚለውን ቪዲዮ ከተመለከቱ በኋላ እነ ዳኒ ምን ያክል ሲያስጨንቋት እንደነበር የነበረውን ነገር ካዩ በኋላ በአስቸኳይ ሩታ ላይ የከሰሱትን ክስ እንዲያነሱላት ቡዜንም አብርሽንም እንደተቆጡ ሰምቻለሁ ማለት ነው። ምክንያቱም ከልክ እያለፋችሁ ስለሆነ ነው። እግዚአብሔርን ነው የምላችሁ። ከልክ እያለፋችሁና እቺን ልጅ ሆን ብላችሁ አጨልላችሁ ሕፃኑን ለመቀበል ካላችሁ ታርጌት የተነሳ ነው ይሄንን ሁሉ ነገር የምታደርጉት ማለት ነው። በቃ አልፈልግም አልፈልግም ከህይወታችሁ ልውጣ ከእናንተ ልራቅ ብላ የምትንቀሳቀስን ሴት እንኳን አትንቀሳቀሽም፣ ኖ ያለኛ ፍቃድ አትወጪም አትገቢም ብላችሁ በልጇ ማሰር ነው እናንተ ትልቁ ታርጌታችሁ ማለት ነው። ብቻ የጋሽዬን ማስጠንቀቂያ ከሰማችሁ በኋላ ዳኒ ደውሎላችሁ ተራሩጣችሁ መጥታችሁ ክሱን እንዳነሳችሁና የትም እንዳትሄድ እንደምትፈልጉ ጭምር መናገራችሁን ሰምቻለሁ። ይሄ ነገር ለዚች ልጅ ዋስትና ይሆናል የሚል እሳቤ የለኝም በፍጹም፣ እውነቱን ስነግራችሁ ማለት ነው። ምን ማለት ነው ሲጀምር? እናንተ ስትፈልጉ ነው እቺ ልጅ መውጣት የምትችለው? እናንተ ስትፈልጉ ነው መግባት የምትችለው? ቤተሰቦቿን ልጇን ይዛ ሄዳ መጠየቅ የለባትም? ልጇን ይዛ ሄዳ ቤተሰቦቿን የማሳየት መብት የላትም? የእናንተ እስረኛ እንድትሆን ነው የምትፈልጉት። ጀስት ታርጌታችሁ ይሄ ነው በነገራችን ላይ ማለት ነው። አብርሃም ከሄርሜላ ጋር ዘና ደለቀቅ ብሎ ይኖራል። እሷ እንደ ሞግዚት ልጁን እያሳደገች እናንተ ሂጂ ስትሏት ትሄዳላችሁ፣ እና ስትሏት ትመጣላችሁ። የእናንተ እስረኛ አድርጋችሁ ማስቀጠል ነው እንግዲህ የእናንተ ታርጌት ማለት ነው። እየተመለከትን ያለነው ነገር ይሄን ነው ማለት ነው። ምንም ቢሆን እኮ አንተ እህቶች አሉ። አንቺን ብትሆኚ ሴት ልጅ ልትኖርሽ ትችላለች። አይሚን አላቅም እኔ ግን ለምንድን ነው ይሄንን ነገር እዚች ልጅ ላይ ማድረግ የፈለጋችሁት? ለምንድን ነው እችን ልጅ በዚህን ያክል ለመጉዳት የፈለጋችሁት? እኔ ምንም ሊገባኝ አልቻለም። እንዴ በቃ ማንኛውም ሰው እንደሚያፈቅሮ ተፋቀረች፣ ትዳር ያዘች፣ ወለደች፣ አልሆነም ደግሞ አልሆነም፣ ጥሏት ሄደ። ጀስት የራሷን ላይፍ መኖር መቻል አለባት። ቤቴን አስተካክላለሁኝ፣ ትዳሬን አስተካክላለሁኝ ብላ የአቅሟን ጣረች። ሊሆንላት ሊሳካላት አልቻለም አይደለ? ስለዚህ ቢያንስ በነፃነት ወጥታ የምትገባበትን አየር ፍቀዱላት። እንዴ አየሩን ሁሉ እኛንን የምንሰጥሽ በእኛ ነው የምተነፍሹ ማለት እኮ ሁላ ነው የቀራችሁ። ለማንኛውም ጋሽዬ ይሄንን ነገር ተመልክቶ እጅግ በጣም ተበሳጭተው ማለት ነው። ምክንያቱም ምንም አይነት ነገር ውስጥ እጄን አልከትም ብለው ወስነው ነበረ። ግን የእናንተ ነገር ከልክ አለፈ፣ እየበዛ መጣ። ጭራሽ እናትን አሳስራችሁ ልጅን የመውሰድ ታርጌት ሁላ ይዛችሁ መንቀሳቀስ ጀመራችሁ። ይሄ ነገር ደግሞ ዝም የሚያስብል ስላልሆነ በአስቸኳይ ክሱን እንድታነሱ በቁጣ ተነገራችሁ። ተሯሩጣችሁ ሄዳችሁ ክሱን አነሳችሁ። ምክንያቱም ይሄ ነገር ሌላ መዘዝን ይዞባችሁ እንደሚመጣ ስለምታውቁ ማለት ነው። ለማንኛውም ጋይስ ትላንትና የተፈጠረውን ነገር ሁላችሁም ተመልክታችሁታል ብዬ አስባለሁኝ። ሩታ ሕፃኑን ይዛ አዲስ አበባ ወደ ቤተሰቦቿ ጋር የመምጣት ፍላጎት ኖሯት ከፍቅር ጋር ያለውን ነገር አስተካክለው ሊወጡ ሲሉ ያው እንግዲህ መልእክተኛ በእነሱ ዙሪያ የእነሱን ሀሳብ የሚያስፈጽም ሰው አይጠፋም። ዳኒን ልከው ጉዞዋን ለማሰናከል እና አብርሃም ሳይፈቅድልሽ ከዚህ ቦታ አትወጪም አትሄጂም ምናምን የሚል ነገር። ምክንያቱም እቺ ልጅ አንደኛ ቴንሽን ሆና ነው አዲስ አበባ ለቃ ወደ ቤተሰቦቿ ጋር ለመምጣት እየፈለገች ያለችው ማለት ነው። ምክንያቱም ምንም በማታውቀው ሁኔታ ልጇን ከቤት አጣች፣ ማን እንደወሰደው አታውቅ። ከዛ አክስቷ ልጅሽ እኔ ጋር ነው ፈርቼ ገለመሌ ምናምን ብላ ይዛላት መጣች። ምን ያክል ኮንፊውዝድ ልትሆን እንደምችል አስባችሁታል? ምን ያክል የዚች ልጅ ጭንቅላት ሊረበሽ እንደሚችል። ለማንኛውም ክሱን እንዳነሱላት ሰምቻለሁኝ። ከዚህ ጋር ተያይዞ የሰሟቸውን ነገሮች ወደ እናንተ አደርሳለሁኝ ማለት ነው። ሰላም ብያለሁ። እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንዳልኳቸው እንግዲህ ቡዜም አብርሽም በጋሽዬ ቁጣና ግፊት ሩታና አክስቷ ላይ የመሰረቱትን ክስ ማንሳታቸውን ሰምቻለሁ ማለት ነው። ያው ብዙም የሚያሳምነኝ ጉዳይ ባይሆንም ማለት ነው። ምክንያቱም የዚህን ያክል ጀስት ሄዶ ቃላቸውን ከመስጠት ውጪ እነሱን ጣቢያ ላይ ሊያቆያቸው የሚችል ወንጀል ተሰርቷል ብዬ አላስብም። የወንጀሉ ድርጊት ፈጻሚዎች እናንተ መሆናችሁን ጭንቅላታችሁ ስለሚያውቅ ማለት ነው። ከጀርባ ይህንን ነገር ለማስደረግ ምን ያክል እንደተሯሯጣችሁ፣ ምን ያክል ከገነት ጋር ግንኙነት እንደፈጸማችሁ እናውቃለን። በጊዜ ሂደት ደግሞ ይሄ ነገር በደንብ ይወጣል። ለምን እንደከዳቻት ለምን ከነሱ ጋር እንደተጣመረች በጊዜ ሂደት ሁሉም ነገር ይወጣል ብዬ አስባለሁ። ግን እቺ ልጅ አሁን ላይ ኮንፊውዝድ ሆናለች ወይም ተደናግጣለች። ምክንያቱም
እንዳልኳችሁ ነው። ልጇን ቤት አጣችው። ከአንድ ቀን በፊት እነዚህ ሰዎች መጥተው ዝተውባት ነበር የሄዱት። ስለዚህ ብቸኛ ልጠረጥር የምትችላቸው ሰዎች እነዚህ ሰዎች ናቸው። እነሱ ታርጌት አድርገዋል። በነገራችን ላይ እያንዳንዱን ነገር አስበው አቅደው ነው ሲንቀሳቀሱበት የነበረው ማለት ነው። እንደዛ ልጠረጠር እንደምችል እነሱን ለመክሰስ እንደምትችል ያውቃሉ። ጀስት ልክ ጣቢያ ላይ ሄዳ ክስ ስትከሳቸው በስም ማጥፋት ሊከሷት እንደሆነ ሬዲ አድርገዋል ወይም ተዘጋጅተዋል እነዚህ ሰዎች ማለት ነው። በዛው ቅጽበት እሷ መጥሪያውን ባስወጣችና ጠዋት ሄደው ቃላቸውን እንዲሰጡ በሚደረግበት ቅጽበት አክስቷ ደወለች። ልጇ እሷ ጋር እንደሆነች ልጁ እሷ ጋር እንደሆነ ተናገረች። እችን ልጅ ግራ አጋባት ኦልሬዲ ማለት ነው። እነዚህ ሰዎች ታርጌታቸው እችን ልጅ በቁልፍ ማሰር ነው፣ ወይም የሆነ የታጠረ ቦታ ላይ እነሱ በሚያዩት ቦታ ላይ ማለት ነው። ምክንያቱም ልጁን ይዛብኝ ትሄዳለች የሚል ትልቅ ስጋት አለው አብርሃም ማለት ነው። ሄርሜላን ቢመርጥም ልጁን ማጣት አይፈልግም። ስለዚህ የሆነበት ነገር ላይ ቆልፈው እነሱ በሚያዩት ቦታ ውጪ ሲሏት ትወጣለች፣ ግቢ ሲሏት ትገባለች። እንደዛ አይነት ነገር አጥር አዘጋጅተውላት መንቀሳቀስ ነው የፈለጉት እነዚህ ሰዎች እና ያንን ነገር ለማድረግ የማይፈነቅሉት ድንጋይ የለም። ይህንን ደግሞ በሚገባ ከሰሞኑ እያሳዩን ነው። ይሄ ግፋችሁ ግን እጅግ በጣም ከልክ በላይ ያለፈ እንደሆነ እየተመለከትን እንገኛለን ማለት ነው። ለማንኛውም ከሱ መነሳቱ አንድ ጥሩ ነገር ነው። ግን ሩታ አንቺን ሊያስቆመሽ የሚችል አካል የለም። አሁንም ቢሆን ከሱን አንስተናል ስላሉ ሌላ ገለመሌ ምናምን ስላሉ አንቺ ቤተሰቦችሽን ሄደሽ መጠየቅ ካለብሽ ትጠይቂያለሽ። ልጅሽን ማሳየት ለቤተሰቦች ካለብሽ ታሳያለሽ። በቃ ይሄ የአንቺ መብት ነው፣ የእናትነት መብትሽ ነው። ይህንን ነገር አብርሃም ሊከለክልሽም ሊሰጥሽም አይችልም። እነሱ ብቸኛ ታርጌታቸው ብቻሽን እንደሆንሽ ሰፖርት የሚያደርግሽ ሰው እንደሌለ ስለሚያውቁ አሁን በቅርቡ እመኝኝ ፍቅርን ሊከረብቱብሽ ይችላሉ። ኤፍሬምን ሊከረብቱብሽ ይችላሉ። ብቻሽን ሊያስቀሩሽ ይችላሉ። እነዚህ ሰዎች ማለት ነው። ለሁሉም ነገር እጅግ በጣም ጠንካራ መሆንና እያንዳንዷን ነገር ለብቻሽ መጋፈጥ የምትችይ ሴት መሆን መቻል አለብሽ። ያ የማይሆን ከሆነ ግን እነዚህ ሰዎች በቀላሉ አንቺ ሊለቁ የማይችሉ ሰዎች መሆናቸውን በደንብ እንድታቂ ይፈልጋሉ ማለት ነው። ለማንኛውም በጋሽዬ ግፊት ሩታና ክስቷ ላይ የተመሰረተው ክስ መነሳቱን ሰምቻለሁ ማለት ነው። ኋላ ላይ የሚለቀቁ ቪዲዮዎች አሉ። እንደተለመደው መተን ሀሳባችንን እንሰጥበታለን። እወዳችኋለሁ። ይመቻችሁ።